በዘመናዊ የዓለም ታሪክ ውስጥ ኢንዱስትሪ ለሀገራት እድገትና ብልጽግና ያበረከተው አስተዋጽኦ እጅግ ከፍተኛ ነው። አምራች ኢንዱስትሪው ደግሞ የአንድን ሀገር ኢኮኖሚ በዘላቂነት በማሳደግ የሥራ ዕድልን በመፍጠርና የዜጎችን ገቢ ከፍተኛ ደረጃ በማድረስ ጥቅሙ ዘርፈ ብዙ ነው። አነስተኛ ምርታማነት ካለውና ከፍተኛ የሰው ጉልበት ከሚጠይቀው ኢኮኖሚ ምርታማነቱ ከፍተኛ ወደሆነ ኢኮኖሚ ለመሻገር ወይም መዋቅራዊ ሽግግርን ለማረጋገጥ አምራች ኢንዱስትሪው ወሳኝ ድርሻ አለው። ኢትዮጵያ ለዘመናት ኢኮኖሚዋ ግብርና ላይ የተንጠለጠለ መሆኑና ለኢንዱስትሪ የሰጠችው ትኩረት አነስተኛ መሆኑ መዋቅራዊ ሽግግር ማምጣት ሳትችል እንድትቆይ አድርጓታል። የመደመር መንግስት በኢትዮጵያ ሁሉን አቀፍ ብልጽግና ለማረጋገጥ ኢንዱስትሪያዊነት ወይም ኢንዱስትሪያላይዜሽን እጅግ ወሳኝ መሆኑ ላይ ጽኑ አቋም አለው። በሌሎች ሀገራት አምራች ኢንዱስትሪ ላይ ጥገኛ ሆኖ ራስን ሳይችሉ ሉዓላዊ ሀገር መሆን አዳጋች ነው ይላል የመደመር መንግስት። ኢትዮጵያ ከኢንዱስትሪ አብዮት በፊት ባሉት ዘመናት ስልጣኔዋ ካደጉት ሀገራት ተቀራራቢ ደረጃ ላይ ይገኝ ነበር። ይሁን እንጂ ከ18ኛው ክፍለ ዘመን አንስቶ ባሉት ሁለት ክፍለ ዘመናት በኢንዱስትሪ እድገት የሀገራት ጭራ ሆና ቆይታለች። ኢትዮጵያ ከሀገራዊ ለውጡ በኋላ ለኢንዱስትሪው ዘርፍ ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። በሀገር በቀል የኢኮኖሚ ማሻሻያው ከአምስቱ የኢኮኖሚ ምሰሶዎች ኢንዱስትሪ አንዱ ነው። የአምራች ኢንዱስትሪ ፖሊሲን በማሻሻልም ዘርፉ በኢኮኖሚው ያለውን ድርሻ ለማሳደግ ተሞክሯል። ወደ ውጭ የሚላክ በዓለም አቀፍ ደረጃ ተወዳዳሪ ምርትን ማሳደግ፣ የገቢ ምርቶችን መተካት ዋነኛ ግብ ተደርጓል። የኤሌክትሪክ ኃይል፣ የመንገድ፣ የዲጂታል ቴክኖሎጂና ሌሎች መሰረተ ልማቶችን በማስፋፋትም ለኢንዱስትሪ እድገት ምቹ መደላድል የመፍጠር ስራ በትኩረት እየተሰራበት ይገኛል። በ2014 ዓ.ም በተጀመረው የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪ ያለበትን ችግር በመፍታት እድገቱን የማፋጠን ስራ እየተሰራ ነው። ከዚህ በተጨማሪ ለኢንዱስትሪው እድገት ሌላው ወሳኝ የሆነው በሳይንስና ቴክኖሎጂ የሰለጠነ የሰው ኃይል የማፍራት ስራም በስፋት እየተሰራ ነው። የመደመር መንግስት የኢትዮጵያ ኢንዱስትሪ ልማት ከራስ አውድ የሚነሳና የሌሎች ሀገራት ልምድ እንደወረደ የመውሰድ አካሄድ ፈጽሞ መደገም እንደሌለበት በጽኑ ያምናል። የመደመር መንግስት በኢትዮጵያ ኢንዱስትሪያላዊነትን እውን ለማድረግ በርካታ እምቅ አቅሞች እንዳሉት የሚያምን ሲሆን ይህንንም ዘመኑን በሚመጥንና ለሀገራት ከፍተኛ ጥቅምን በሚያስገኝ መልኩ ማልማት ይገባል ይላል። በሀገር ውስጥ ምርት የመኩራት ባህል እንዲያደግ ደግሞ ግን አምራች ኢንዱስትሪውም ጥራት ያላቸው ተወዳዳሪ ምርቶችን ማምረት እንደሚጠበቅበት ያስገነዝባል። የዘመናዊነት ጥግ ላይ በደረሰው የዓለማችን ኢንዱስትሪ ከሰው ጉልበት ተላቆ የረቀቀ ዲጂታል ቴክኖሎጂዎች፣ ሮቦቶች፣ ሰው ሰራሽ አስተውሎትና የሶስት አውታር ህትመትን የሚጠቀምበት ደረጃ ላይ ደርሷል። በአፍሪካም ሆነ በኢትዮጵያ ጥሬ ዕቃ ገበያ ርካሽ የሰው ጉልበት ስላለ ብቻ ተወዳዳሪ መሆን ስለማይቻል ያሉ ጸጋዎችን መጠቀም፣ የሰው ኃይልን ማስተባበር እንዲሁም ዓለም ከደረሰበት ቴክኖሎጂ ጋር እኩል መራመድ እንደሚገባም የመደመር መንግስት እሳቤ ያመላክታል። ተለዋዋጭ በሆነው የዓለም ሁኔታ ውስጥ የማይበገር አምራች ኢንዱስትሪ መገንባት እንደሚገባም ያስረዳል። የአምራች ኢንዱስትሪው በምርምርና ልማት የሚመራ ከፍተኛ የመፍጠር አቅም የታጠቀ ፈጠራዎችን በፍጥነት ወደ ተግባር የሚቀይር መሆን አለበትም ይላል። ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ በተቀመጠው የ10 ዓመቱ መሪ የልማት እቅድ አምራች ኢንዱስትሪው የኢኮኖሚ መሪነት ከግብርና እንዲረከብ ግብ ተቀምጧል። ይህም የለውጡ መንግስት ለአምራች ኢንዱስትሪው የሰጠውን ትልቅ ትኩረት የሚያሳይ ነው።